ስለዚህ ካልተሳካ ምንድነው መሆን ያለበት? ቁርአን የአላህ ንግግር መሆኑን በግዴታ መቀበል አለባቸው። ፈኢን ለም የስተጂቡ ለኩም አላ ይሄንን ጥሪ አቅርባችሁላቸው የቁርአንን ተመሳሳይ 10 ምዕራፍ አምጡ ብላችሁ ጥሪ አቅርባችሁ እነሱ ምላሽ የማይሰጡ ከሆነ ፈዕለሙ አዩሃ አልሙእሚኑን እናንተ አማኞች መልእክተኛው አማኞች ተከታዮች ወአነማ ኡንዚለ ቢኢልሚላህ ይሄ የተወረደው ቁርአን በአላህ እውቀት ነው። አላህ በእውቀት የተናገረው ከሱ ዘንድ የመጣ መሆኑን በድጋሚ እወቁ። ወላ ኢላሃ ኢላሁ ከሱ ውጭም በትክክል የሚመለክ አምላክ የለም። ይህን ቁርአን የተናገረው ጌታ ነው በትክክል ሊመለክ የሚገባው። ፈሀል አንቱም ሙስሊሙን እናንተ እጅ ሰጪዎች ናችሁ፣ እጅ ስጡ ነው። ያው ሙስሊሞች በዚሁ ላይ ዘውትሩበት እጅ በመስጠታችሁ ላይ የሚል መልእክት አለው። ወይም ፈኢን ለም የስተጂቡ ለሁም የሚለው ለነዛኞችም ተፈስሯል። እነዚህ ጥሪ የቀረበላቸው ወድዑ መን ስተጣዕቱም ሚን ዱኒላህ ከአላህ ውጭ ያለን የሚያገዛቸውን ሁሉ የሚችሉትን ሁሉ ጥሪ ያቀርቡ ተብለው ነበር። በጣም ከባድ ጥያቄ መጥቶብናል እና እናንተ የእኛ ጣዖታቶች የምናመልካችሁ አካላቶች በአጠቃላይ ይገዙን እና 10 ምዕራፍ እንቅጠብላችሁ ጥሪ ያቀርባችሁላቸው ለዚህ ጥሪያችሁ መልስ መስጠት የማይችሉ ከሆነ ከአላህ ውጭ የምታመልኳቸው ፈዕለሙ አነማ ኡንዚለ ቢኢልሚላህ ወአን ላ ኢላሃ ኢላሁ እናንተ ይሄ ቁርአን ከአላህ ስብሓነሁ ወተዓላ በእውቀት የተወረደ ከሱ ውጭ በትክክል የሚመለክ አምላክ እንደሌለ ማወቅ አለባችሁ። ወይ መልሱ መመለስ አለባችሁ ወይ ይሄንን መቀበል አለባችሁ። ፈሀል አንቱም ሙስሊሙን ለአላህ ስብሓነሁ ወተዓላ እጅ ስጡ የሚል መልእክት አለው። ይሄ እስቲፍሃሙ በማለት አምረን የተፈለገበት። ከዚህ ቀጥሎ አላህ ስብሓነሁ ወተዓላ መልካም ስራ ዱንያን ለይተው ዱንያን ፈልገው የሚሰሩ ሰዎች አጅራቸው ደመወዛቸው ዋጋቸው እዚሁ ዱንያ ላይ ብቻ እንደሚሰጥ አኺራ ላይ ከሳሪዎች እንደሆኑ ደግሞ አላህ ይናገራል። መን ካነ ዩሪዱ አልሐያተ ዱንያ የቅርቧን ህይወት የሚፈልግ የሆነ ሰው የሚነይት ወዚነትሃ የዝችን የዱንያ ሽልማቷን ጌጧን ውበቷን የሚፈልግ ዱንያ ላይ በሰላም መኖር በረሃ በድሎት መኖር የሚፈልግ ሰው በሚሰራው መልካም ስራ ማለት ይሰግዳል፣ ንያው ዱንያ ነው። ይጾማል። አጠቃላይ መልካም ስራ የተባሉት ሁሉ ምንድነው? ንያው ዱንያ ነው። ዱዓም ሲያደርግ ንያ ዱንያ ብቻ ነው ዱዓ የሚያደርግ አላህ ይማረኝ። ዱንያ ብቻ ዱዓ ራሱ ኢባዳ ማለት ነው። እንደዚህ የሚያደርጉ ሰዎች ንወፊ ኢለይሂም አዕማለሁም ፊሃ በዚች በዱንያ ላይ የሰሩትን ስራ ሙሉ አድርገን ዋጋውን እንሰጣለን፣ የጠየቁትን እናስረክባለን ዙ ዱንያ ላይ ወሁም ፊሃ ላ ዩንቀሱን የማይጎደሉ ሲሆኑ ምንም አይነት ጎደሎ ሳይፈጠር የጠየቁትን ባይሆን የጠየቁትን ሙሉ ላይሰጣቸው ይችላል። አላህ ወስኖት ከሆነ ነው። ኢዛ ቁዲረት አዘል ነው እንጂ የተወሰነ ነገር ከሌለ አይሰጣቸው። በውሳኔው መሰረት እዚሁ ዱንያ ላይ እንሰጣቸዋለን አላህ ሱብሓነሁ ወተዓላ። አኺራ ከሆነስ ኡላኢከ አለዚነ ለይሰ ለሁም ፊል አኺረቲ ኢላ ናር በሰሯቸው መልካም ስራዎች አላህ ዘንዳ የሚያገኙት ምንም አይነት አጅር የለም። መስፈርቱ ማለት ነው። አኺራ ተሰበበት ማለት ነው የየተበትምና እዛ ያላቸው እሳት ብቻ ነው በአኺራ ያላቸው እንጂ ከእሳት ውጪ ሌላ ነገር የላቸው። ወሐቢጡ ማ ሰነዑ ፊሃ ማ ሰነዑ ፊ ዱንያ ዱንያ ላይ የሰሩት ስራ በአጠቃላይ ተበላሽ። ወይም ወሐቢጡ ፊሃ በአኺራ ተበላሽ አጅሩ ለአላህ ብለው አኺራን ነይተው ቢሰሩት ነው አኺራ ላይ የሚያገኙት ደመወዝ ነበር። ያ ነገር ኪሳራው አኺራ ላይ ነበር የሚሆንላቸው። ወባጥሉ ማ ካኑ ያዕመሉ ይሰሩት የነበረው ነገር ሁሉ በአጠቃላይ ብልሹ ሆነ ይላል። ቃለ ገይሩ ዋሂድ ሚን አህሊ ዒልም ፊ ሃዚሂ አያ ይችን አንቀጽ አስመልክተው የእውቀት ባለቤቶች ምን ይላሉ? ኢነ አህለ ሪያ የሪያ ባለቤቶች ስራ ሲሰሩ ለማሳየት ለታይታ ለስሙዓ ብለው የሚሰሩ ሰዎችን ለማሳየት እንደዚሁም ደግሞ በጥሩ ነገር እንዲወሩና እንዲወሱ ብለው ነይተው የሚሰሩ ሰዎች ይዑጡነ ቢሐሰናቲሂም ፊ ዱንያ በሰሯቸው መልካም ስራዎች እዚህ ዱንያ ላይ ይሰጣሉ። ይሄ ቃል ተገብቶላቸው ወዛሊከ ሊአነሁም ላ ዩዝለሙነ ነቂራ ምንም ሳይጎድልባቸው ይሰጣሉ።
በአኺራ ላይ ከሆነ ግን ወሁም ፊል አኺረቲ ሚነል ኻሲሪን የሚሆኑት አኺራ ላይ ደግሞ ተከሳሪዎች ይሆናሉ ማለት ነው። ይህ በሐዲስም በስፋት ነቢዩ ዓለይሂ ሰላቱ ወሰላም ያብራሩበት ሁኔታ አለ። ሶስት ሰዎችን ጠቅሰው ሐዲስ ረጅም የሆነ ሐዲስ ነው። እዛ ላይ የተናገሩ ሐዲስ አለ። እሱ ምንድን ነው? አንደኛው ቃሪ ነው። የአላህ ስብሓነሁ ወተዓላ ቁርአን በጥሩ ሁኔታ የሚያነብ ነገር ግን የሚቀራው ዩቃለ ለሁ ኢነሁ ቃሪ፣ በጣም ተወዳዳሪ ቀሪ የለም እንዲባል ነይቶ የሚቀራ ነው። ሁለተኛው ገኒይ ነው፣ ባለሀብት። ይሄ ደግሞ ዩንፊቁ ሊዩቃለ ለሁ ኢነሁ ጀዋድ፣ ገንዘቡን በሁሉም መስመሮች ይረጫል፣ ገንዘብ ያወጣል፣ ግን ቸር እንዲባል ነይቶ ብቻ ነው የሚሰራ። ሶስተኛው ሙጃሂድ ነው። የላይ ከሊመቲላህ ኢስላምን የበላይ ለማድረግ አብሮ ታጋዮች ጋር ሂዶ ዩቃቲል፣ ከማንም በላይ ይታገላል፣ ይፋለማል። ዩቃለ ለሁ ኢነሁ ሹጃ፣ ጀግና እንዲባል ነይቶ የሚሰራ። እነዚህ ሶስት ሰዎች መጨረሻ ላይ ወደ እሳት እንደሚወረወሩ ወደ እሳት እንደሚደፉ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ሁሎችም ስራዎች የአኺራ ስራዎች ናቸው። ነገር ግን የነየቱት ዱንያን ስለሆነ ዱንያ ላይ ሙገሳን ስለሆነ በዱንያ ላይ አጅራቸውን ያገኛሉ፣ ሰው ያመሰግናቸዋል። አኺራ ላይ ግን ምንም ነገር አያገኙም። አፈመን ካነ ዐላ በይነት ሚን ረቢህ አለ። አፈመን ካነ የሆነ ሰው ዐላ በይነት ሚን ረቢህ ዐላ ሁጀቲን ዋዲሐትን ሚን ረቢህ ከጌታው በሆነች ግልጽ ማስረጃ ላይ የሆነ ወሆ ነቢዩ ዓለይሂ ሰላቱ ወሰላም ከዛሊከ አትባዑ ወየትሉሁ የሚከተለው የሆነ ያን በይና ሻሂዱን ሚንሁ አይ ሚነላህ ከአላህ ስብሓነሁ ወተዓላ ደግሞ መስካሪ የሚከተለው ወሆል ቁርአኑ አልሙነዘሉ ዐለ ነቢይ ዓለይሂ ሰላቱ ወሰላም በመልእክተኛው ላይ የተወረደው ቁርአን ወሕይ ነውና ቁርአን ምስክር ነው። በነቢዩ ዓለይሂ ሰላቱ ወሰላም የያዙት መንገድ ሐቅ እንደሆነ ይመሰክርላቸዋል። ወሚን ቀብሊሂ ኪታቡ ሙሳ ከቁርአን በፊት ደግሞ የሙሳ ኪታብ ሻሂዱን ለሁ ነው። የሙሳም ኪታብ መስካሪ የሆነለት በተውራት ውስጥም ተመስክሮለታል። ቁርአን ነቢዩ ዓለይሂ ሰላቱ ወሰላም ተመስክሮላቸዋል። ኢማም ወራሕማ ያ የሙሳ ኪታብ መሪና እዝነት ሲሆን ለሰዎች መሪ ነው። ሰዎች የሚጠቅማቸውን ነገር ይነግራል እና በዚህ መልኩ የሆኑ ሰዎች ከመን ለይሰ ከዛሊከ ነው። እንደዚህ እንዳልሆኑት ናቸውን? አይደሉም ነው፣ አይስተካከሉም ነው ከሃዲያን ጋር ማለት ነው። ኡላኢከ ዩእሚኑነ ቢህ እነዚህ እኮ በእሱ ያምናሉ፣ በቁርአን ያምናሉ። እነማን? ዐላ በይነት ሚን ረቢ የሆኑ ሰዎች ቁርአንን ይቀበላሉ፣ ያምናሉ። ወመን የክፉር ቢህ በቁርአን እኮ የሚክድ መን የክፉር ቢሃዛል ቁርአን አለዚ ኡንዚለ ዐለ ነቢይ ዓለይሂ ሰላቱ ወሰላም ሚነል አሕዛብ አለ ከአሕዛቦች ከስብስቦች አለ መን ከፈረ ቢልቁርአን ሚን ሳኢሪ አህሊል አርዲ ምድር ላይ ካሉ ከየትኛው ቡድን ይሁን ቁርአንን ያልተቀበለና በቁርአን የካደ ሙሽሪኪሂም ወካፊሪሂም ወአህሊል ኪታብ ወገይሪሂም ወሚን ሳኢሪ ጠዋኢፊ በኒ አደም ዐላ እኽቲላፊ አልዋኒሂም ወአሽካሊሂም ወአጅናሲሂም በጣም ብዙ አይነት ህዝቦች አሉ። ብዙ አይነት አመለካከት ያላቸው፣ ብዙ አይነት የሚከተሉት እምነት ያላቸው ሰዎች አሉ። ሁሉም ቁርአንን ያልተቀበለና በቁርአን ያላመነ ፈናሩ መውዒዱ ይሄ ሁሉንም ያገናኛቸዋል። የሁሎችም ቀጠሯቸው እሳት ነች አለ አላህ ሱብሓነሁ ወተዓላ። ሁሉም ቁርአንን መቀበል ቁርአን ከተወረደ በኋላ ተውራት የሚከተለው እንጂል የሚከተለው ሌሎችን መመሪያዎች የሚከተል ሁሉ መዘቡ መምጣት ያለበት ወደ ቁርአን መምጣት እንጂ ያን አስከትላለሁ ማለት አይችልም። ሊኡንዚረኩም ቢሂ ወመን በለግ ቁርአን መልእክተኛው በቁርአን እናንተንና ቁርአን የደረሰውን ሁሉ ላስጠነቅቅ ብለዋል። ቁል ያ አዩሃ ናስ ኢኒ ረሱሉላህ ኢለይኩም ጀሚዓ ብለህ በል እናንተ ሰዎች እኔ እኮ የአላህ መልእክተኛ ነኝ ወደ እናንተ ወደ ሁላችሁ ወደ ሁሉም ህዝብ ምድር ላይ ላለ ሁሉ መልእክተኛው ተልከዋል። ስለዚህ ታልተቀበለ ሁሉም ከሃዲ ነው፣ የሁሉም ቀጠሮ እሳት ነች። ወከዛሊከ የቁሉ ነቢዩ ዓለይሂ ሰላቱ ወሰላም ፊል ሐዲስ ወለዚ ነፍሲ ቢየዲ በዛ ጌታ እምላለሁ ነፍሴ በእጁ ሆነች ጌታ እምላለሁ ላ የስመዑ ቢ በእኔ መላክ እኮ አይሰማም አሐዱ ሚን ሀዚሂ ኡማ
ከዚች ኡማ አንድም ሰው አይሰማም። መካ ላይ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም መላካቸውን ሰምቶ የትኛውም አይነት ሰው ይሁን የሁዲዩን አው ነስራንዩን ይሁዲም ይሁን ነሳራም ይሁን የኢንጂል ተከታይም ይሁን የተውራት ተከታይም ይሁን ثم لا يؤمن بي ከዛ በኋላ ከሰማ በኋላ በእኔ የማያምን የሆነ ሰው ኢላ ደኸለና እሳትን የገባ ቢሆን እንጂ አንድም የለም ነው። የእሳቸው መላክ ያልሰማ ከሆነ ብቻ ነው ዑዝር ሊሰጠው የሚችለው እንጂ መላካቸውን ከሰማ በእሳቸው ማመንና መቀበል ግዴታው ነው። ፈላ ተኩን ፊ ሚርየቲን ሚንሁ አይ ሚን ሃዛ ልኪታብ ከዚህ ኪታብ አንተ ከቁርአን በሸክ ውስጥ በጥርጥር ውስጥ እንዳትሆን አደራ። ኢነሁ ልሐቁ ሚን ረቢክ ተጌታህ እኮ እርሱ ሐቅ ነው እውነት ነው። ወላኪን አክሰረ ናስ ነገር ግን ከሰዎች አብዛኞች ላ ዩእሚኑነ ቢሃዛ ልኪታብ በዚህ ኪታብ አብዛኛው ሰው አያምንም። በእሱ የሚያምኑት አላመኑት ጋር ሲነጻጸሩ ትንሾች ናቸው። ያላመነው በጣም እጅግ ብዙ ነው። ወማ አክሰሩ ናሲ ወለው ሐረስተ ቢሙእሚኒን ከሰዎች አብዛኞች አንተ ብትፈልግም አማኞች አይደለም። ነቢዩ ዓለይሂ ሰላቱ ወሰላም ሁሉም ሰው እንዲያምን ይፈልጋሉ፣ ሁሉም ሰው እንዲቀበል ይፈልጋሉ፣ ለሁሉም ይጨነቃሉ። ግን ሁሉም አልታደለም ማለት ነው። ወኢን ቱጢዕ አክሰረ መን ፊል አርዲ ዩዲሉከ ዐን ሰቢሊላህ ምድር ላይ ካሉ አብዛኞችን አንተ መርሐባ ብለህ ብትከተላቸው ያሳስቱሃል። አብዛኛው የተሳሳተ መሆኑን በአጠቃላይ ቁርአን ይጠቁማል። አላህ ሱብሓነሁ ወተዓላ የመረጣቸውና ያደላቸው ሰዎች ቁርአንን ያምኑበታል የሚል መልእክት አለው። ወቢሃዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።